በእርግጥ አብዛኛውን ወስጄዋለሁ። አሁን የቀረኝ አንድ ነገር ነው። አንተ እሱ መቼም ማድረግ አትችልም። እሷ ዕቃ አይደለችም፣ በገንዘብ የምትገዛት። ሌሎቹ እንደገዛቸው እሷን አትገዛትም። እባክህ ናታን ተረጋጋ። እሱ የሚፈልገው አንተ ማብሸቅ ብቻ ነው። ብትፈልግ እንኳን ምንም ነገር አይነግርህም። አያት፣ እሷ ከማንምና ከምንም በላይ ታውቀኛለች። ደግሞ እንዴት ነው ያማረብሽ! ታውቂያለሽ፣ ይሄ ፈሪ መጥቶ ከኋላ ወይ አጠቃኝ ኖሮ እኮ ይሄን የኔ ሚስት ነበርሽ። ማን እንደሆንኩ ታውቃለህ? ማንስ ብትሆን ትሰማኛለህ? አንተ ከነዛ ሰዎች ውጪ ምንም ማለት ነው እንደ ቆርቆሮ የሚጨው ዝም ብሎ የሚጨው ሰው። ወንድ ከሆንክ ፊት ለፊት እንደ ወንድ ተጋፈጠ፣ አትፍራ። በቃ የሆነ ነገር ተፈጥሯል ማለት ነው። ይሄው ቢኒያም ጋር ደጋግሜ እየደወልኩ ነው፣ ግን አያነሳም። እሺ ቆይ አሁን ምንድነው የምናደርገው? እንዴት አደራችሁ? ምን ነው ቁርስ ተበላ እንዴ? ይቅርታ አድርጊልን። ምን ነው ዛሬ ደስተኛ ትመስያለሽ? ያሰብሽው ነገር አለ እንዴ? አይ ገንዬ፣ ምንም አላሰብኩም። ለነገሩ እንደዚህ አይነት ጥያቄ ካንቺ የሚጠበቅ ነው። አንድ ቀን እንኳን ጥሩ ነገር ሳስብ አይተሽኝ አታውቂም። የሰው ልጅ አይደለ? የሰው ልጅ ደግሞ ይቀየራል። ለዛ ደግሞ እናንተ ብታግዙኝ ደግሞ ቀየራለሁ። ቤዝ፣ አሁን ስንተን የምንቀልድበት ሰዓት ይመስልሻል እንዴ? ከምታስቢው በላይ ጭንቀት ውስጥ ነን። አሁን ያንቺን ጨዋታ የምንመለከትበት ጊዜ የለንም። ምን እያልሽ ነው? አንቺም እኮ በዚህ መንገድ እኮ አልፈሻል። ካንቺ በላይ ደግሞ እኔን እንደዚህ የሚረዳኝ ሰው አለ ብዬ አላስብም። በእነሱም አትፍረጂባቸው። የሰው ልጅ በአንድ ሌሊት ሊቀየር ይችላል። ምናልባት አንቺን ለመቀየር እየሞከርሽ ይሆናል፣ ግን ደግሞ ከማውራት በተጨማሪ በተግባር የምታሳያቸው ይገባል። ካልሆነ ግን ጭራሽ ሊረዱሽ አይችልም። አዎ ልክ ነህ። ይቅርታ አድርግልኝና አላወቅኩም። ካነጋገርክ ስለኔ ብዙ ነገር የምታውቅ ነው የምትመስለው። አዎ እኔ አውቅሻለሁ። የገኔ ልጅ ነኝ። ምናልባት እዚህ መጥቼ ባላውቅም ስለዚህ ቤት በጥቂቱም ቢሆን አውቃለሁ። ለምን ቤት አትመጪም ስላት ውይ ልጄ ቤዛ ደህና አይደለችም፣ ትቻት መምጣት አልችልም ትለኛለች።